መልስልን። ሰዎች ይወረወራሉ፣ ገሃነምም ተጨማሪ ያለንን ተጨማሪ ያለ እያለ ትጠይቃለች። ተጨማሪ ያለ ትላለች። ከተጨማሪ ያለ እያለች ያለችው ስለሞላች ነው ወይንስ ገና ስላልሞላች? እሺ ጠየቀች። ስለሞላች ነው ገና ስላልሞላች ነው የጠየቀችው? ስለመሙላት ስላለመሙላት ሳይሆን እያወራ ያለው ሀዲሱ ጀሃነም ሌላ ተጨማሪ ያለን የምትለውን ጥያቄ አላህ ሱብሓነሁ ወተዓላ ሰዎች እየተጨመረባት ነው እየተጨመረባት ሞላሽ ወይ ተብላ ስትጠየቅ የቀረ አለ ብላ ትላለች። ሞላሽ ወይ ስትባል እሷ በተራዋ የቀረ አለ ብላ ትጠይቃለች። ማን አላት? ማን አላት? አላህ ራሱ ይጠይቃታል። የቱ ጋር የታለ? ሱራ 50-30 አረ እዚህ ሀዲሱ ይሄ ሀዲስ የሚበራራው እንዴ? ትስቃለህ እንዴ? ወሰንድሮስ መክፈት ትችላለህ? ይሄ ሀዲስ ቁርአኑን እኮ ነው ነብይ ያብራራው። ይስቃል። አሁን ቆይ በቁርአን መክፈት ትችላለህ ወይ? እሺ ጨርሰሃል። በቃ ይሄ ነው ጥያቄ። እሺ አንብበው። 50-30 አንብበው። 50-30 አንብበው። ላንብበልህ። እሺ ካሜራ ከማዞር ጋና ገናኘው ከሀዲሱ ጋር ነው ብራዘር። ትልቁ ላይ ቆይ የከፈትከው ቁርአንን ይጠቅሳል አይጠቅስም? አይገናኝም። አሁን ወደ ሀዲሱ ላይ የነበረ ሀሳብ ያነሳው ወደ ቁርአን ሄድ። ከሀዲሱ ላሳይህ። በዚህ መጠን ማለት ነው አስቸጋሪ ሆናችኋል። በቃ ጀነራል 50-30 ጸሎት አድርግልን። በጣም ጸልይልሃለሁኝ። አይነ ልቦና እንዲያበራልህ፣ በነገር ሁሉ ክርስቶስ እንዲጠብቅ እንዲያግዝ፣ የተሻለ ኑሮ፣ የተሻለ ህይወት፣ የተሻለ ጤንነት፣ የተሻለ ትዳር፣ ሰላማዊ ህይወት እንዲኖር ይበልጥ ደግሞ እሱን አግኝተህ ልጁ እንድትሆን አባቴ እግዚአብሔር እንድትለው በደንብ አድርጌ ጸልይልሃለሁ። በነገሮች ሁሉ እግዚአብሔር እርዳ። ኤኒዌይስ ክፍሉ ይህንን የቁርአን ክፍል ካየው ለገሃነም ሞላሽን ልብ በል፣ ለገሃነም ሞላሽን የምንልባትና ጭማሪ አለ የምትለን ጭማሪ አለን የምትልበትን ቀን አየዋ አስጠንቅቃቸው ይላል። ስለዚህ መሐመድ ደግሞ የዛ ሀዲሱ ላይ አስጠነቀቀ ማለት ነው። እንደዛ ብላችሁ የምታምኑት ብዬ ነው ማስበው። እና ምን ትለናለህ? እሰማለሁ ወይ? አዎ ትሰማለህ። ምንድን ነው ጸሎቴ ሚዩት እንዲያደርግ እኮ ያለ እሺ አመዲዳትን ታውቃላችኋል? እሺ 50-30 ላይ ሱረቱል ቃፍ ነው አይደል? አንብበዋ። በዚያን ቀን ለጀሃነም ተሞላሽን እንላታለን እሷም ጭማሪ ያለን ትላለች አለ። ስለዚህ ሀዲሱ ላይ ደግሞ ምን ትላለች? የቀረና አለን ያለችው ጠይቋን ነው አይደለ? ሞላሽን ብሎ ሲጠይቃት የቀራለ ተጨማሪ አለ ብላ ጠየቀችው። ስለዚህ ቁርአኑና ሀዲሱ ይስማማሉ አይደል? ሀዲሱና ቁርአኑ ይስማማሉ አይስማሙ? አሎ ሀዲሱና ቁርአኑ አንድ ናቸው። ስለዚህ ያው ሰፊ ናት። አላህ እግሩን ሲጭንባት ሽሪንክ አደረገች ነው። ስለዚህ እዚች ጋር ቁርአኑ ላይ አላህና ጀሃነም የሚያደርጉት ዲያሎግን ነው የሚገልጸው። ምንድን ነው ስለ ቂያ ማለት። ስለዚህ ሞላሽን ብሎ ሲጠይቃት እሷ ምንድን ነው የምትለው? ሞላሽን ብሎ ሲጠይቃት እሷ ምላሿ ምንድን ነው? ትቆራረጣለህ። ቆራረጣለሁ እንደ ቆስጠንጢኖስ። ኧረ በጣም ጸዴ ነህ። በጣም ጀነራል ይብቃል አይመስልም? እሺ እሷም
ጭማሪ አለን ትላለች። ጥያቄ ካለ ቀጥል እኮ ጭማሪ አለን ትላለች አለ። አይብቃም በቃ አይሻልም? አሎ ይሄ አላህ ቦታና ስፔስ ይይዛል ማለት ነው አይደለ? እፎይ ከዚህ አንጻር አንደኛ ቦታና ስፔስ ይዛል። ሁለተኛ እግሩ ሲረግጥ ራሱ ማጨራመት የሚችል ነው፣ ፕሬዠር ማሳረፍ የሚችል ነው። እንደዛ ከሆነ እሱ ደግሞ የግዙፍ አካል ባህሪ ነው። አንድን ነገር ረግጣችሁ ጨምቃችሁ እንትን የምትሉ ከሆነ ግዙፍ አካል አለው፣ ጠንካራ ጠጣር የሆነ ነገር ነው ማለት ነው። አለ ፕሬዠር ማሳረፍ የሚችል የሆነ ነገር ላይ እንደዛ ከሆነ ደግሞ እሱ ምንድነው? እሱ ማለት ነው ፍጡር ነው። የሆነ ነገር ላይ እንደዚህ ተጭኖ እንትን የሚል ከሆነ ያ የመጣው አካል ሉክ የሚታይ ነው። የሚታይ ከሆነ ቦታ የሚይዝ ከሆነ ኮንታክት የሚፈጥር ከሆነ እነኚህ የግዑዝ የሆኑ ካራክተሮችን የሚያሟላ ነው። እሱ ደግሞ የግዴታ ያለ ቦታ መኖር ስለማይችል ቦታ ከመኖሩ በፊት መኖር ስለማይችል ስለዚህ አላህ ፍጡር ይሆናል ማለት ነው። ተቋርጬ ነበር። አላህ ነሰሰርሊ ፍጡር ይሆናል። በዚህ መሰረት አዳምጠኝ። ቆይ ተቋርጬ ነበር አልሰማሁም። እሺ አሁን ቁርአኑ ላይ እሺ በዚያን ቀን ለጀሃነም ተሞላሽ እንላታለን እሷም ጭማሪ ያለን ትላለች አለ። ይበቃናል። ምንድን ነው ይበቃናል? ፈይሰል ይበቃናል። ይብቃን። ነገ እንገናኝ። አይሻልም? ይሻላል። ያ ቴንክ ዩ ብቃችሁ እውነት ነው። እሺ እኔ ጥያቄ ልጠይቅ። ቀጥልሽ እንትን ብትሉኝ ጥያቄ ልጠይቅ እንዴ? ቀጥል። እሺ ወይ ቀልድ። ቆስጠንጢኖስ አንተ ጋር መጣው ነው ላይቭ restricted for some audience or live content contains themes that some may find uncomfortable. በነገራችን ላይ ኮምፕሊት ያርጉልኝ አንዴ ቦስ ምን እየተደረገ እንደሆነ ታውቃለህ? ሄት ስፒች እና ሄትፉል ቢሄቪየር እያሉ ሪፖርት እያደረጉ ነው። በእናንተ ምክንያት እንዳለ እንትን የሞላ የሪፖርት ማለት በኢየሱስ ምናምን ተነስቶብኛል። አካውንት ዋርኒንግ ሰጥቶኛል። በጣም ከባድ ይሄ ሰውዬ ቆይ ምንድን ነው ሙጣፋ የሚባለው? እሱ ነው። አይ ሰው ሪፖርት ያደረገ እሱ እንድን ነው የተቀመጠው። ቀጥል ጀነራል። በኢየሱስ ስም አሁንም መጣብኝ። ከስር እንዳለ እንደዛ እየተባልኩ ነው። ምን? እሺ ልቀጥል። ሪፖርት እየተደረገ ነው እያሉ እየጻፉ ነው። ማን እያደረገ ያለው? እኔ እንጃ። እንዳለ ሪፖርት እያደረጉ ነው እያሉ እየጻፉ ነው። ኦኬ እሺ በእናንተ ማለት ነው በክርስትና ወይ በመጽሐፍ ቅዱስ የሲኦል ስፋትና ወይም ደግሞ ስለ እሷ ፍላጎት በቃኝነት የተቀመጠ ነገር አለ? አይ ምክንያቱም ቃል ኪዳን አልገባም እግዚአብሔር ከሲኦል ጋር። እግዚአብሔር ልክ እናንተ ጋር አስቀድሞ ቃል ኪዳን ስለገባላት ነው። ገና ፍጥረትን ሳይፈጥር ሰዎችንና ጋንንቶችን ሞላብሻለሁ ብሎ ቃል ኪዳን ስለገባላት ነው። እግዚአብሔር እኛ ከሱ ሰዎች እንዲለዩና የሚቀጡበት ቦታ ለእሷ ቃል ኪዳን የሚገባበት የለም። ነገር ግን ኢተርናል የሆነ ከእግዚአብሔር ተለይተው የሚኖርበት እንደሆነ ማቴዎስ ወንጌል ምዕራፍ 25 ላይ ከቁጥር 26 አካባቢ እስከ 40 ምናምን አካባቢ ተጠቅሷል ማለት ነው እንጂ የሆነ ቃል ኪዳን ገብቶ አንቺን በከሌና በከሌ ሞላሻለሁ በሰዎችና በአጋንንቶች እመኝኝ ሉክ 11:119 ክፈተው ክርስቲያን ቆስጠንጢኖስ ብሎ ገና ሲፈጥር ነው። እናንተ ጋር ገና ሲፈጥር አይደለ? አብዛኞቹን ለገሃነም ነው የፈጠራቸው እናንተ ጋር።
ሱራ 7 170 የራስን እሺ፣ ቆይ አንዴ ያ እኔ ለመረዳት ነው ያ ለመረዳት ድንገረኛ። እሺ እሺ እኮ በጀመረ ሳለ እኛ ጋር ገሃነም እንደዚህ ጠርዝ ማዕዘን እንደዚህ ኖሯት ከዛ ለእሷ ሞላሻለው ብሎ ቃል ኪዳን አልገባላትም። እግዚአብሔር ከገሃነም ጋር ቃል ኪዳን ተግባብቶ እመኝኝ ሰዎች እሞላብሽ ሰዎችን ገሃነም አንቺ ውስጥ ገብቼ እሞላሻለው የሚል እግዚአብሔር ፍላጎቱ ኖሮት እግዚአብሔር ገሃነምን የመሙላት ለእሷ ቃል ኪዳን ውል ያደረገበት የለም። ማን ነው የሚገባበት ከሆነ እግዚአብሔርን ያልወደዱ መልካም ያላደረጉ እሱን የካዱ በእሱ ያላመኑ ዮሐንስ ወንጌል ምዕራፍ 3 ቁጥር 16-18 በልጁ ማያምኑ የዘላለም ሕይወት ማያገኙ ይገባሉ፣ በልጁ የሚያምኑ አይገቡም። ማቴዎስ ወንጌል ምዕራፍ 25 ከቁጥር 30 እስከ 36 አካባቢ በልጁ የሚያምኑ ቃሉን የጠበቁ ገሃነም አይገቡም። ከዛ በኋላ ደግሞ ከ36 እስከ 40 ምናምን አካባቢ ያሉት በሱ የእሱን ቃል ያልጠበቁ ትእዛዙን የጣሱ እነሱ ከመላእክቱ ጋር ከአጋንንቶች ጋር ገሃነም ይገባሉ። እናንተ ጋር ከአጋንንቶችና ከሰዎች ይገባሉ እንደተባለ እኛ ጋር ከአጋንንትና ከሰዎች የሆኑ ምን ይሆናሉ ማለት ነው? አጋንንቶችና ሰዎች ወይም ደግሞ የተጣሉት ርኩሳን መናፍስቶች ገሃነም ይገባሉ። ማዕዘኗ፣ ድፋቷ፣ ጎኗ ምናምን እሞላሻለሁ ሞላች አልሞላችም ቃል ኪዳን አልገባላትም እግዚአብሔር። እናንተ ጋር ግን ምንድነው እሱ ሉክ በደንብ ያው ጌታ ያዘነለት ብቻ ሲቀር አላህ ያዘነለት ብቻ ሲቀር አላህ ያዘነለት ብቻ ሲቀር ለዚህም ፈጠራችሁ። የፈጠራችሁ ለምንድን ነው? ገሃነም ለማስገባት። ጌታ ያዘነለት ብቻ ሲቀር ለዚሁም ፈጠራችሁ። ስለዚህ የፈጠረህ አንተን ገና ምንድን ነው? ገሃነምን ሊሞላህ ነው። ምን ያዘነለት ብቻ ሲቀር ለዚህ ፈጠራችሁ። የፈጠረህ አንተን ለምን ብሎ ነው? ገሃነም ለመሙላት ነው። ምክንያቱም ከገሃነም ጋር ከሰውና ከአጋንንት ሞላሻለሁ ስላላት ኢንቴንሽናሊ አላ የፈጠራችሁን ምን ገሃነምን ሊሞላ። የጌታም ቃል ገሃነምን ከአጋንንትና ከሰዎች ከሁሉም በእርግጥ እሞላታለሁ በማለት ተፈጸመች። ስለዚህ ቃል ኪዳኑ እሞላሻለሁ የምትል ስለሆነ ኢንቴንሽናሊ ሲፈጥር ያንን ቃል ለመፈጸም ገሃነምን ለመሙላት ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ አንዴ ቼክ አድርግልኝ ክርስቲያኖች። ያው ነው የእግዚአብሔር ፍላጎቱና ዓላማው ግን ምንድነው? እሱ ያስረዳኝ ነገር ገብቶኛል። በእርሱ የሚያምን ሁሉ የእግዚአብሔር ዓላማውና ፍላጎቱ እቅዱ ምንድነው? ሁሉ በእርሱ የሚያምን ምን እንዲሆን ነው? የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና። እግዚአብሔር ፍላጎቱና ፍቃዱ እንትኑ ምንድን ነው? ሁሉም እንዲድኑ ነው እንጂ ገሃነምን እሞላታለሁ ንስሰርሊ ብሎ ከቃል ኪዳን ዞላት ሰዎችን ለገሃነም አልፈጠረም። ምንድነው እኔ ማወቅ የፈለግኩት አሁን የቅድሙ ሀዲስ ላይ ሽሪንክ ታደርጋለች፣ ትሰበሰባለች። እንደገና ደግሞ ምን ይላል አላህ? በቃ ይላታል እና እሷም ቀጣ ትላለች፣ በቃ ትላለች። የኛው ላይ እኮ ልመጣልህ እዛ ላይ ስለጨረስን እየጠቀለልን ነው ወደ አዲስ እንደገና እንዳንገባ ነው። የእናንተ ላይ ኢሳይያስ ምዕራፍ 5 ቁጥር 14 ላይ ስለዚህ ሲኦል ነፍሷን አሰፋች፣ አፏንም ያለ ልክ ከፈተች፣ ክብሯና ሕዝቧ ጩኸቷም በእርሷ ደስ የሚላቸው ወደ እርሷ ይወርዳሉ ይላል። እንደገና ደግሞ ምሳሌ 27:20 ላይ ሲኦልና ቃል ጨረስኩም። ምን አገናኘው? ደስ ካለ አንተም ትወርዳለህ፣ ታልታዘዝ አፏን ከፍታ ትጠብቃለች። ታስረዳኛለሽ እንዳይጠፋብኝ። ስለዚህ ምሳሌ 27:20 ላይ ሲኦልና ጥፋት አይጠግቡም፣ የሰውም ዓይኖች እንዲሁ አይጠግቡም ይላል። ልጨምርልህ ማርቆስ 9:44 ላይ በትላቸው በማይሞትበት እሳትም በማይጠፋበት ወደ ገሃነም ይወርዳሉ ይላል። ብዙ ማምጣት ይችላለሁ። እኛ ጋር ሊሚት አለው። ሽሪንክ ታረጋለች፣ በቃኝ ትላለች። እናንተ ጋር ግን ሁሌም እንደሰፋሽ ትሄዳለች ይላል። አንተም ትገባለህ እኮ ምክንያቱም እያጠፋ ሰው ጥፋቱን ባጠፋ ቁጥር ከእግዚአብሔር በተለየ ቁጥር አዳም ምክንያቱም እኛ አስቀድሞ እግዚአብሔር የፈጠራት ሊሚትድ የሆነች ሎክ አንተ ምን ብለህ ስለምታምን ነው።
አላህ ገና ሰውን ሳይፈጥር ገሃነም የምትባል ፈጠረ ብለህ ስለምታምን ነው። ገሃነም የምትባል ፈጠረ ብለህ ስለምታምን ነው። እኛ ደግሞ ገሃነም የምትባልን ፈጠረ ብለን አናምንም። የሰው ልጅ እያጠፋ ይሄዳል እንጂ ጥፋት ወይም ደግሞ ያጠፋ የሰው ልጅ ቁጥር እያነሰ ነው የሚሄደው ወይንስ እየበዛ ነው የሚሄደው? ከእግዚአብሔር የሚለየው ወደኋላ ብንሄድ ወደ አዳም ብንሄድ ያጠፋው የሰው መጠን እያነሰ ይመጣና ወደ አዳም ጋር ሁለቱ ጋር ይመጣል ማለት ነው። ወደዚህ ስትመጣ እየበዛ ከእግዚአብሔር የሚለየው እየበዛ ነው የሚሄደው። ሲኦል ቢገባው ቁጥሩም እየበዛ ነው የሚገባው፣ እየመጣ ነው የሚሄደው ማለት ነው። ምክንያቱም ሲኦል ማለት ከእግዚአብሔር የምትለይበት ነው። የተለየህበት ቦታ ቁጥር እየደረብከኝ ነው አንተ እኮ እንትን አድርገህ ስለያዝካት እኮ ነው ሲኦል የምትለው። ሰፋ ጠበበ ብለህ ምንድነው እሱ እንደናንተ እንደዚህ ተፈጥራ የተቀመጠች ስላደረግካት ነው። እኛ የተቀመጠች እንደዚህ ተፈጥራ እንደዚህ ማዕዘኗ እንደዚህ ወርዷ እንደዚህ ቁመቷ እንደዚህ ብለን አይደለም ምናምናት። እንደዛ ስለማናምን ማለት ነው። አስቀድሞ ፈጠራት ሲኦልን። ከዛ በኋላ ለእሷ ይህን ያህል ሰው አስገባልሻለሁ ብሎ ቃል ኪዳን ገባላት ብለን አናምነው። አለ ቃል ኪዳን እኮ እፎይ። ኦኬ ገሃነም ልሞላሽ ሰዎችን ሲፈጥር አንቺን ገሃነም ልሞላ ብሎ ቃል ኪዳን የገባባበት ኦኬ አሳየንሽ። ኦኬ ቁርአኑ ላይ ከጋኔንም ከሰዎችም ያለ አንጻራዊ ነው የገባው። መጽሐፍ ቅዱስ ላይ ማቴዎስ ምዕራፍ 25 ቁጥር 41 ላይ እናንተ እርጉሞች ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከኔ ሂዱ ይላል። መላእክትም ይገባሉ። ስለዚህ እግዚአብሔር መላእክቶች ማን ናቸው? ስለዚህ ማን ናቸው መላእክቶች? ገሃነምን ያዘጋጃል መላእክትን። ቆይ መላእክቶቹ ማለት ምን ማለት ነው? መላእክት ነው። መላእክት ማለት ያው ኤንጅል ማለት ነው። የተጣሉትን እርኩሳን መናፍስትን ነው። ምክንያቱም ሳጥናኤል ራሱ አስቀድሞ አዛዥ መልአክ ነበርና፣ ስለዚህ መላእክት ማለት ወደ መላእክቱ ሲል ለሴጣን ነው። ስለዚህ ሴጣኖቹ እነሱን ተሱ ጋር ተላላኪ የሆኑ የእሱ ተገዢ የሆኑ አብረው ይገባሉ። ለምን? የእግዚአብሔርን ትእዛዝና ዕቅድ ስላልጠበቁ ማለት ነው። ተሱ ከተለየ እግዚአብሔርን አልፈልግም ስትል እኮ ተዘጋጅቶልሃል። የተዘጋጀልህ ምንድነው? እሱ ከሱ አልፈልግም አስቀድሞ ፈጠረልህ ማለት አይደለም። አንድምታውን ክፈትለት ሜይ ቢ ከቻልክ። የ2541 ነው። ሴጣን ነው የሚለው መልአክ አይደለም የሚለው ኤንጅል ነው የሚለው እኮ ነው ቨርዥን ያንተ የኔ የትኛው እናንተ የከፈትከው? ኦኬ መክፈታችሁ ስለምንድን ነው? ስለሆነ ቀጥታ እዚህ ላይ እያደረኩ ነው። ያው ከፍቼው ነው እንትን አድርግለት። እሺ ይሄኛውን ባይብሉን ልክፈትለት መጀመሪያ። እሱን ፈልጎ ነው ከፈለግ እሱን ልክፈትለት። እንደዚህ አይ ሴጣን መሆናቸውን አንድምታውን እንድታሳየው ነው። አይ ቲንክ አንድምታው ያለ ነው አለኝ እኔ በዛ ሴጣን አለም ለሰራዊቱና ወደ ተዘጋጀላቸው የሚለውን ለመላእክቶች ናቸው እንጂ ቅዱሳን መላእክቶች መልአክ የሚለው አክቹዋሊ አንጻራዊ ነው። ለእንትኖች የሚውል ነው፣ ለሴጣን ሊውል ይችላል። ምክንያቱም ሴጣን ራሱ ምን ይለዋል? ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ ራሱን የብርሃን መልአክ እስኪመስል ድረስ ይቀይራል ይላል። እነኛ የብርሃን መላእክት ናቸው። እሱ ግን ምንድነው ማለት ነው? የጨለማው መልአክ ነው ማለት ነው። አንድምታው አለ። ቃል ክፈትለት ሜይ ቢ አንዳንዴ እንትን አይመጣም። እስኪ እየሞከርኩት ነው። ኦኬ ያው ተከፍቶላል። ከዚህ በኋላ በግራው ያሉትን ከኋላ ያለውን አላነበቀውም። ለዛ ነው መርገም ያደረባቸው መርገመ ነፍስ ያለባቸው ለሴጣን እና ለሰራዊቱ ወደ ተዘጋጀላቸው ማለት ተፈርዶ ወዳለ ወደ ማያልፍ ስቃይ ሂዱ ይላቸዋል። የሚወጣ በከበባ ትስብእት ነውና እያለ ይቀጥላል ማለት ነው። ስለዚህ መልአክ ሲባል ነሰሰርሊ አንተ እንደምትረዳው አይደለም።
ለሴጣን የሚውል ስለሆነ ኦኬ። ስለዚህ አስቀድሞ የተዘጋጀ አይደለም ገሃነም አስቀድማ የተፈጠረች አይደለች። ተፈጥራ እንደዚህ ተዛ ቃል ኪዳን ገብቶላት አንቺንን ሰዎችና ጂኖችን ፈጥሬ ያስገባልሻለሁኝ ይላል መጽሐፉ። ያሁኑም ተዘጋጀ ይላል። እየሰፋ መጣ ማለት እኮ እሱን እንደዛ ማለት አይደለም። ተቀበልኩት። አንደርስታንዲንጉ እንደዛ ከሆነ የክርስትና አስተምሮ ኢትስ ኦኬ። ሌሎችንም ልጥቀስልህና አስረዳኝ። ኢሳያስ 30:33 ላይ ቶፌት ከጥንት ተዘጋጅታለችና ለንጉስም ተሰናድታለችና ጥልቅና ሰፊ አድርጎ መስርቷታል። የእሳትና የእንጨት ክምር እጅግ ነው። የእግዚአብሔር እስትንፋስ እንደ ዲን ወንዝ ያነደዋል ይላል። አስቀድሞ ተዘጋጅቷል። መቼ ነው የተዘጋጀው? አንዴ ክፈተው። ከጥንት ይላል። ከጥንት ምን ላይ ኢሳያስ ከጥንት ማለት መቼ ነው? ከጥንት ማለት እነዚህ ከፊት ያሉት ሳይፈጠሩ በፊት ማለት ነው። የሚገቡባት ሳይፈጠሩ። አይ ጥንት ከተባለ እኮ ጊዜ እኮ ነው። ኖ ጊዜ አይደለም እንዴ ጥንት ማለት? ጥንት ዘላለም ነው እግዚአብሔር። ኤርሚያስ ነው ያልከው? ኢሳያስ ነው ያልከው? ኤርሚያስ ነው ኢሳያስ ያልከው? መጀመሪያ ማለት ነው። አይ ጊዜ ማለት ነው። ጊዜ ማለት ነው። ጥንት ማለት ጊዜ ነው። ኢሳያስ 30:33 ኢሳያስ 30:33 ከጥንት ተዘጋጅታለች የሚለው ቃል ኢሳያስ 30 ኔትወርክን አስተካክል። አስቀድሞ የተሰናዳ ነው። ከጥንት ተሰናድታለች ይላል። ስለምንድን ነው የሚያወራው ክፍሉ? ስለ ንጉሱ ነው የሚያወራው አይደለ? አዎ። ስለዚህ እያለ ያለው ንጉሱ የሚገባበት አንድምታ በደንብ አድርገው ያብራራዋል። አንድምታውን ክፈትለት። ገሃነምን ነው እየገለጸ ስለ ንጉሱ ነው የሚያወራው። ነሰሰርሊ ይነድባታል ሲል እንጨት እየነደደባት ምናምን ማለት አይደለም። ህግ ለሚጥሱ ነገስታት ነው እንትኑን አቋል ኮንቴክስቱን። ስለዚህ ለነዛ ነገስታት አስቀድሞ ከጥንት ተሰናድቶላቸዋል አለ። ምን ከተባለ እነሱ ለእናንተ ተዘጋጅቶልሃል ማለት እኮ ያለው አንዳንድ ነሽ። አንተ አሁን ገሃነም እንደምትገባ እኮ ተፈርዶብሃል እኮ። አሁን ፍርድ ነው፣ ተዘጋጅቶልሃል እኮ ለአንተ ራስህ። ያ ማለት አንተ አሁን ተዘጋጅቶልሃል። ያ ማለት ለአንተ አሁን ሲነገር ገሃነም ትገባለህ። ፕሊስ አዳምጠኝ። መዳን ስለምፈልግ ነው። ገሃነም ትገባለህ እኮ አዳምጠኛ። ተዘጋጅቶልሃል ለአንተ ራስህ። ለአንተ ተዘጋጅቶልሃል ማለት ግን ፍጥረት ሳይፈጠር ገሃነምን ፈጥሮ ልክ እንትኖችን ሲፈጥር ያኔ ፈጥሯታል ማለት አይደለም። አሁን ተዘጋጅቶልሃል። በልጁ ለማመን አሁን ተፈርዶበታል ሲል አሁን ተፈርዶበታል በፍርድ ውስጥ ነው ያለው። ተዘጋጅቶለታል ማለት ነው። ስለዚህ ስለነኛ ስለ አጥፊዎቹ ሲነገር ተዘጋጅቶላቸዋል። የት ገሃነም ሊገቡ ማለት ነው። ተዘጋጅቶላቸዋል። ያ ማለት ግን አስቀድሞ ገና ፍጥረት ላይ ልብ በሉ፣ ገና ምንም ባልጠፋበት ላይ ገና ሲፈጥሩ ገሃነም ትገባላችሁ ወይንም ደግሞ ገሃነምን ደግሞ ሰው ምፈጥርልሽ አንቺን ልሞላ ነው ብሎ ገሃነምን አልፈጠራል። በደንብ አስተውሉ። አዎ እነኚህ ተዘጋጅቶላቸዋል። የነ የሚሄዱት ወደ ገሃነም ይገባሉ። የነ የተዘጋጀላችሁ ገሃነም። ምክንያቱም እግዚአብሔርን አልወደዱም፣ ጥፋት አጥፍተዋል። ኦኬ እሳት ሲነድባት ሲባል ነሰሰርሊ እንጨት ተቀጣጥሎ እንደሚነድባት ማለት አለ። አንዴ አንበው አንዴ ቆስጠንጢኖስ። የእናንተ ልዩነቱ ሜይ ቢ ፍጥረትንና እንትኑን ካለየው ትንሽ አስቸጋሪ ነው። ምክንያቱም እነኚህ ሰዎች ከጊዜ በኋላ የመጡ ነው። ገሃነም የሚገቡና ማይገቡ ከመጣ በኋላ ነው። ከውድቀት በኋላ የመጣ ነው። ከውድቀት በኋላ ሉክ። ስለዚህ ወደ ወደድከው ትሄዳለህ ማለት ነው። ቀጥል ክርስቲያን እንጥራ ወሴ። እንጨት ተከምሮበታል። ፍቺውን እንድታስረዳኝ እኮ ነው። እኔ እኮ አሁን ፍቺው ምንድን ነው? እኔ አሁን ሳነበው ልክ ካልሆንኩ ፍቺውን
ጥያቄ ያነሳብኝ መጀመሪያው ከጥንት ይላል፣ ሁለተኛው ተሰናድታለች፣ ጥልቅ ሰፊ እኮ አሁን ከጥንት ተዘጋጅታለችና ለንጉሱም ተሰናድታለችና ጥልቅና ሰፊ አድርጎ መስርቷታል አለ። የእሳትና የእንጨት ክምር እጅግ ነው፣ የእግዚአብሔር እስትንፋስ እንደ ነገር የሚቆራረጠው እሱ ጋር ነው። ሶስት ተሰናድቷል። ኦኬ እንዴት ልረዳ? እሺ እንዴት ላስረዳ መሰለህ? አንተን ለምሳሌ በዚህ በንጉሱ ቦታ አድርጌ ልሳልህ፣ አልተሰማውም? ትስማማለህ? እየሰማው ነው። አንተ ንጉሱ ነህ ብዬ ልሳልህ፣ ትስማማለህ? የኔ ይሰማል፣ የአንተ ይሰማል። እሱ ጋር ነው። ኦኬ ይኸውልህ፣ የኔ አይሰማም። አሁን እሰማለሁ። የቆስጠንጢኖስ ይሰማል። አሁን ትሰማለህ። ኦኬ በደንብ አስተውል። አንተም በንጉሱ ቦታ አድርጌ ልሳልህ እና አዳምጠኝ። እሺ እግዚአብሔር አስቀድሞ አዳምን ንጉስ ምትስለኝ። እሺ እግዚአብሔር አስቀድሞ ገሃነምን ፈጥሮ ሉክ ገሃነምን ፈጥሮ ከዛ አንቺን በሰዎችም ምፈጥርልሽ ገሃነም ልሞላብሽ ነው አላላትም። ገሃነምን ፈጥሮት ልክ እንደ ማንኛውም ፍጡር ፈጥሯት አላላትም። ገሃነም መቼ ነው የምትመጣው ማለት ነው? ሰው ልጅ እግዚአብሔርን ከካደ በኋላ ከእግዚአብሔር መለየት ነው። ከእግዚአብሔር ስለየ ነው የሰው ልጅ ገሃነም ወይም ደግሞ ሲኦል ማለት ነው። በገነት ውስጥ ነው አዳምና ሔዋንን ያኖራቸው አይደለ? ስለዚህ በገነት ውስጥ በነበሩበት ሰዓት ላይ ነገር ግን ከእግዚአብሔር መለየት ከመጣ በኋላ ሰው ወደ ወደደው ይሄዳል አሁን ማለት ነው። ከእግዚአብሔር አልፈልግም ካለ መለየት መፍት አለው ማለት ነው። የመለየት መፍት መጣለት ማለት ነው። ጥፋት መጣ ማለት ነው። ስለዚህ ከዛ በኋላ ለመጡ ሰዎች ጥንት ወደ ተዘጋጀላቸው ሲባል ኦኬ፣ ለምሳሌ ጄኔራል አለ ተዘጋጅቶለታል፣ ገሃነም ተዘጋጅቶለታል፣ ሲኦል ተዘጋጅቶለታል። ያ ሲኦል ተዘጋጅቶለታል ማለት ግን እግዚአብሔር አስቀድሞ ሲኦልን በፈይሰል እና በመሳሰሉት እሞላታለሁ ብሎ ሲኦልን ፈጥሯታል። ከዛ ጄኔራልን ሞልቶ ለሲኦል ቃል ኪዳኑን ይፈጽማል ማለት አይደለም። ምክንያቱም የለማ አንቺን በሰዎችና በአጋንንቶች እሞላሻለሁ ስላላላት ማለት ነው። ምክንያቱም ከጀነራል በኋላ ወይም ከጀነራል በፊት የካዱ እግዚአብሔርን አሉ። ስለዚህ አስቀድሞ የተዘጋጀላቸው እንደዚህ ከእግዚአብሔር የተለዩ የሚገቡባት አለች፣ ጀነራልም አብሮ ይገባባታል። ሱራ 7 179 ላይ እነሱ ጋር ግን ስታዩ ምንድነው የሚሆነው? አንድ አሳየው። ገና ሲፈጥራቸው ነው ቃል ኪዳኑ ምንድነው? እሱ ገሃነምን ለመሙላት ገና ሲፈጥራቸው ማለት ነው። 7 ሲፈጥራቸው ነው ገና። እኛ ጋር ግን ምንድነው? እሱ ለቃል ኪዳን ለገሃነም ገብቶ ሎክ እንደዛ ብሎ ተነጋግሯት። እንደዚህ ፓራላል አስቀምጧቸው አይደለም። ምፈጥርልሽ አንቺን ልሞላሽ ነው አላላትም። ፈጥሯት እሷን ማለት ነው። እሺ አውቀዋለሁ እሱን ሱራ። እሺ ይሄኛው እንደዛ ከሆነ ፍቺው ምንድነው? የፈጠራቸው ዓላማው ምንድነው? እሱ ታወቀው ከጋኔንም ከሰዎችም ብዙዎችን ለገሃነም ሉክ ገና ሲፈጥራቸው ነው። ይሄ አይደለ? ለገሃነም እንፈጥራለን እኮ። ስለዚህ የፈጠራቸው ለምንድን ነው? ሰዎቹን የፈጠራቸው ለምንድን ነው? ሰዎቹን የፈጠራቸው እሱን እንዲያመልኩ ነው። ግን ቁርአኑ እያለ ያለው ከሰዎች ለገሃነም ነው ይላል። ኖ እንዲያመልኩት ነው የሚለው፣ ለገሃነም ነው የሚለው። ቆይ ከሰዎችም ከጋኔንም ሲል አንጻራዊ ነው። እንዴት መሰለ? ይሄ ማለት ለምሳሌ ጌታ እግዚአብሔር 1119 አሳየው። አንጻራዊ ሆነ ምንም ሆነ የፈጠራቸው ግን ለምንድን ነው? ለገሃነም ነው የፈጠራቸው። የእኛ ግን የፈጠራቸው ለገሃነም አይደለም። ፕሊስ ቆይ፣ ለገሃነም አልፈጠራቸውም። ከገሃነም ጋር ቃል ኪዳን አልገባም። ነገር ግን ከካድከው ካልተቀበልከው እስቲል አሁንም በፍርድ ውስጥ ነህ። ያ ፍርዱ ደግሞ አስቀድሞ ተነግሮብሃል። የዛሬ 2000 ዓመት በልጁ የማያምን ምን ተብሏል? የዘላለም ሕይወትን አያገኝም ተብሎ ተነግሯል። የዘላለም ሕይወትን ማታገኝ ደግሞ ተሆነ ማቴዎስ ወንጌል ምዕራፍ 25 ከቁጥር 26 ጀምሮ ለመላእክቱና እነኛ ለተከተሉት የተዘጋጀላቸው ወደ እሳት ትገባለህ ማለት ነው። ዛሬ የሚለውን የዛሬ እያልኩህ ነው። የዛሬ 2000 ዓመት ያሉትም ይህንኑ ዛሬ ብለው ሰብከውሃል።
ኦኬ የጌታህም ከላይ አድርገው ጌታ ያዘነለት ብቻ ሲቀር ምን ያለው? ጌታ ያዘነለት ብቻ ሲቀር በስተት ነበር የተረዳሁት። ፍቺው እንደዚህ ከሆነ አሪፍ ነው። ለዚህም ፈጠራቸው። እናንተ ጋር የፈጠረበት ነው። ኤኒዌይስ ተተረዳው። ያዘነለት ብቻ ሲቀር ምን ሆነ? ሶሪ ጌታ ያዘነለት ብቻ ሲቀር ለዚህም ፈጠራቸው። ጌታ ሶሪ የፈጠራቸው ለምንድን ነው? ለዚህም ፈጠራቸው። የጌታህም ቃል ገሃነምን ከአጋንንትና ከሰዎች ከሁሉም በእርግጥ እሞላታለሁ በማለት ተፈጸመ። ስለዚህ እሞላታለሁ ብሎ ቃል ኪዳን ስለገባ ነው። እናንተ ጋር እኛ ጋር ቃል ኪዳኑ ስለሌለ ነው። እዚህ ጋር የጌታ ያዘንለት ብሎ ሲናገር ሊምረው እስልምናን የሚሰጠው ማለት ነው። ኢሳያስ እዚህ ላይ አንድምታ እኮ አለን እኛም እኮ። ስለዚህ አሁን አክሰፕት እያረኩህ ነው አይደል ብራዘር? የምጠይቅን ስትመልስልኝ እየተቀበልኩ ነው። አሪፍ ነው። ስለዚህ አረዳዴን ቀይሬያለሁ። ሌላ ደግሞ ጥያቄ አለኝ። እንዳሁኑ ጠይቅና ታስረዳኛለህ። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ ጌታ እግዚአብሔርን የሚያመልኩትን ከፈተና እንዴት እንዲያድን እየተማርኩ ነው። አንድ ጥቅስ ብቻ ነው። እሺ ለራሱ ብቻ ነው የሚያስበው ታውቃለህ። እሱ ቁጭ ብሎ ስለሚያነጋ እኮ አጭር ነው። በቃ 10 ሰከንድ ምን ይላል? ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ ጌታ እግዚአብሔርን የሚያመልኩትን ከፈተና እንዴት እንዲያድን አመፀኞችንም ይልቁንም በርኩስ ምኞት የስጋን ፍትወት እየተከተሉ የሚመላለሱትን ጌትነትንም የሚንቁትን እየቀጣቸው አለ ለፍርድ ቀን እንዴት እንዲጠብቅ ያውቃል ይላል። አስረዳኝ። ስለዚህ ምኑን ነው ያልገባ? ዛሬ እዚህ ላይ እያለ ያለው ለፍርድ ቀን እንዴት እንዲጠብቅ ያውቃል። ከላይ ምን ብሎ ነው ያስቀመጠው? አመፀኞች፣ እርኩሶች፣ የስጋ ፍትወት እነዚህ እየተከተሉ የሚመላለሱትን ሁሉ ለፍርድ ቀን እንዴት እንዲጠብቅ ያውቃል። እየቀጣቸው ነው የሚለው። ስለዚህ ምን ማለት ነው? በአጭሩ እነዚህ ሰዎች የፍርድ ቀን ላይ እዛ ገሃነም ውስጥ እኛ ምን እናምናለን? አሁን ጊዜያዊ ማቆያ ሲኦል የሚባል አለ። ሲኦል እች ምድርም ሰማይም ታልፋለች፣ ገነትም ታልፋለች። ማያልፉ ገሃነምና መንግስተ ሰማያት ይመጣሉ፣ በዛ ይተካሉ ማለት ነው። እስከዛ ድረስ ያጠፉ በምን ይቆያሉ? በሲኦል ይቆያሉ ማለት ነው። አስቀድሞ በሲኦል ይቆያሉ። እየቀጣቸው ይጠብቃቸዋል ማለት አስቀድሞ ፈጥሯታል ወይንም ደግሞ ፈጥሮ ቃል ኪዳን ገብቶላታል እንደናንተ የሚል የለው አይልም። ቢ ክፍሉ ክፈትና ሳየው። ስለዚህ ታዲያ ከጻድቃን ጋር አብረህ ልትቀመጥ አሰብክ? እንዴት አለ ከጻድቃን ጋር መሐመድን አሁን ከነ ቅዱስ ጳውሎስ ጋር ልታስቀምጠው እንዴት አለ እኮ? አስቀድሞ ለይቶ የተዘጋጀ ስፍራ አለ እና ካዳ ከነ ዮሐንስ ከነ ጳውሎስ ጋር መሐመድን ልታስቀምጠው እንዴ? ሉቃስ ወንጌል ላይ ነው የዛ የአብርሃምና የአልዓዛር ታሪክ ለየብቻ እንደሆነ ሉቃስ 16 ላይ ሉቃስ 24 እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ሰደድልኝ አለ። ኤኒዌይስ ሎንግ ስቶሪ ሾርት እነኚዎቹ አሁን ይሄንኛው ሜታፎሪካል የተቀመጠው ምንድነው? እየተቀጣ ነው፣ በቅጣት ቦታ ነው ያለው ማለት ነው። ያኛው ደግሞ የአብርሃም እቅፍ አለ ማለት ነው። ስለዚህ የፍርድ ቀን ሲመጣ ቅድም የጠቀስከው ማቴዎስ ወንጌል ምዕራፍ 25 ቁጥር 30 ላይ ይጠይቃቸዋል ጌታ። ያን ጊዜ በቀኝና በግራ ያስቀምጣቸዋል። ባይዘ ይሄ ሐዲስ ኩርሲ ላይ ሙሐመድ ኮርጆት ለአላህ ሰጥቶታል። ታውቃለህ? ይህንን ጥቅስ ቃል በቃል ኮርጆት ሐዲስ ኩርሲ ላይ 1840 ሐዲስ ኩርሲ በግራ ያሉትን እና በቀኝ ያሉትን ኮንቨርዜሽኑን ቃል በቃል ምዕራፉን ወስዶ ሰጥቶታል ሙሐመድ።
ይህንን ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል ብሎ የሚጠይቃቸውን አላህ ነው የሚጠይቀው ብሎ ክርስቶስ የሚጠይቀውን የጌትነቱን ለፍርድ መጥቶ የሚፈርደውን ለሙሐመድ ለአላህ ሰጥቶታል ማለት ነው። ስለዚህ ፍርድ ይመጣል ማለት ነው። ክርስቶስ ይመጣል፣ ለወጉት ሁሉ ያዩታል ይላል ዮሐንስ ወንጌል ራዕይ ምዕራፍ 1 ቁጥር 17 ላይ ከቁጥር 17-18 የወጉት ሁሉ ያሉ ወገኖች ሁሉ ዋይ ዋይ ይላሉ። ስለዚህ ያኔ ለፍርድ ሲመጣ በቀኝና በግራ ያቆማቸዋል፣ በጎችንና ፍየሎችን ማለት ነው። ያልታዘዙትና የታዘዙትን፣ ያመኑትና ያላመኑትን፣ ቃሉን የጠበቁና ቃሉን ያልጠበቁትን ይለያቸዋል። እስከዛ ድረስ ግን ወደ ተዘጋጀላቸው ሲኦልና ገነት ይቆያሉ ማለት ነው። ብሄድ ይሻላል፣ ስፍራ እናዘጋጅላችሁ ይሻላል፣ መጥቼም እኔ ወስዳችኋለሁ አለ ሲመጣ። ስለዚህ ማታልፈዋን ዘላለማዊ ምን ይሰጠናል ማለት ነው? መንግስት ሰማያትን ይሰጠናል ማለት ነው። ስለዚህ እስከዛ ድረስ ይቀጣሉ ወይ? ለብቻ አሉ ወይ? ተዘጋጅቶላቸዋል ወይ? አዎ። አንተም የምገባበት የተዘጋጀልህ አለ። የምትወደው ነብይ አሁን እየተቀጣ ነው ያለው ብለን ነው ምናምነው። ከጳውሎስ ጋር አብሮ ሊቀመጥ አይደለም። አዲሱን የበጉን ቅኔ ከሚዘምሩት ጋር ሊቀመጥ አይችልም። እሱ የኔ ያለው ተለይቶ ምን ይሆናል ማለት ነው? በፍርዱን እየተጠባበቀ ነገር ግን በቅጣት ቦታ ከእግዚአብሔር ተለይቶ ባለበት ተለይቶ ረድኤት የሌለው መማር አልችልም፣ ማወቅ አልችልም። ምን አጠፋሁኝ ታዲያ? የምጠይቅህ ሙስሊሞችን የሚመለከታል ሙስሊሞችን እኮ ስለሚመለከት እኮ ነው። አሁን ያው ዘማዊ ከሆኑ እንደዚህ ስጋዊ ፍላጎቶች የተከተሉ ምናምን ኤቭሪቲንግ እነሱ ወደዛ ይሄዳሉ። የገቡ ስላሉ አዲስ ለአንተ ተብሎ የሚፈጠርልህ የለም። ወደፊት አዲስ የሚቀመጥልህ የለም። አስቀድሞ አጋንንት የተሳሳተበትና የተቀመጠበት አለ። ወደ መላእክቱ ወደ አጋንንት ትሄዳለህ ማለት ነው። የፈጠረብኝ ሀሳብ ስላለ እሱን ክሊር አድርግልኝ። ምንድን ነው ያነሳው ፖይንት? ኦፌንሲቭ ነው እንዴ? የሚያስከፋ ነው እንዴ? ኮንስታንቲኖስ ግልጽ ነው። የዕለት ተዕለት ብራዘር የዕለት ተዕለት እንትናችን ነው። ከዚህ ከሰዓት እንድትድን ሁላችን የሁልጊዜ ጥሪያችን ነው እና ዳይሬክቱ ሄል ነው ያለህበት መንገድ። ክርስቶስ እዚህ ጋር ምን ብሎ ተናግሯል መሰለ? እኔ መንገድና እውነት ነኝ ህይወትም ነኝ ብሏል። በዚህ ህይወት ላይ ከሌለህ አባቴ እሳት ላይ ነው የምትወድቀው። ነብይ ሄደበት መንገድ ላይ ማለት ነው። ስለዚህ ቅዱስ ጳውሎስ፣ ቅዱስ ጴጥሮስ ክርስቶስን ተከትለው ህይወት የሆነውን ክርስቶስን ስለያዙ እዚህ መንገድ ላይ ህይወት ላይ ያሉትን ሰዎች ያሉበት ቦታ ላይ መሐመድ ሊቀመጥ አይችልም። ስለዚህ ያ ነው ቀጥታ የተነገረው። አንተ ደግሞ ህይወት የሆነውን ክርስቶስን ከተቀበልክ እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ ያሉበት ቦታ ላይ ትሆናለህ ማለት ነው። ስለዚህ አሮን ታይምን ዌስት ማድረግ ያለብህ ምናልባት አንተ ህሊናን እየወቀሰ ሊሆን ይችላል። አሁን ከረንት ላይ እንደዚህ አይነት ጥያቄዎች እየጠየቅ ያለኸው ትንሽ ህሊናን አይደለም የወቀሰኝ። ብራዘር ያልገባኝ ነገር ስላለ አስረዱኝ። እኔ ወደ እናንተ እንድመጣ የያዙኝ ሀሳቦች አሉ። የመጀመሪያው ማለት ምንድነው? አሁን እሺ ክፍሉን አንዴ እናንብበው እስኪ። ክፍሉን አንዴ ክፈተውና ቤቢ ቆስጠንጢኖስ የጠቀሰው ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 9 ነው የጠቀሰው። አይ እሱንም ማስረዳኝ እኮ በቃ ሰማሁ አይደል? ይህንን ነገር እኔ እየጠየቅኩ ያለሁት እግዚአብሔር ሁሉን ለራሱ ፈጠረ፣ ክፉን ደግሞ ለክፉ ቀን ብሎ ምሳሌ 16:4 ላይ አስቀምጦታል። ሮሜ 9:2 ሌላ ጥያቄ ውስጥ ገባ ደግሞ ዘጋጁ የቁጣ ዕቃ ሌላ ቦታ ሄድክ። አሁን ደግሞ እግዚአብሔር የሞራል ክፋትን አንድም አልፈጠረም። ኦኬ መልካም። እግዚአብሔር ኢንጀነራል ምን መሰለ ክፋትን አልፈጠረም። ኢንሴንስ ክፋት የሚባለው ምንድነው? ህግ ራሱ ከእግዚአብሔር ነው። ሞራል ክፋትን እግዚአብሔር አልፈጠረም። የሞራል ክፋትን አልፈጠረም ይላል እኮ እግዚአብሔር ሁሉን ለራሱ ፈጠረ፣ ደግሞ ለክፉ ቀን አለ። አዳምጠሽ ክፋት በራሱ ዲፋይን ስለሚደረግ ማለት ነው። የሞራል ክፋት አለ። ለምሳሌ የሞራል ክፋት የሚደረግ ነው፣ የእግዚአብሔርን ህግ መጣስ ነው። ክፋት የሚባለው ራሱ የሞራልን ህግ እሴት ስጥስ ነው አይደለ? መጥፎ ነገር የሚባለው እሴት መጣስ ነው። ስለዚህ እግዚአብሔር እሱን አልፈጠረ። ሎክ
ዘፍጥረት ምዕራፍ አንድን ገና ስትመለከት ዘፍጥረት ምዕራፍ አንድን ስትመለከት የሞራል ክፋትን እግዚአብሔር አልፈጠረም። ዘፍጥረት ምዕራፍ አንድን ስትመለከት አንድ የክፋተው ቆስጠንጢኖስ መጨረሻ ላይ አድርገው እግዚአብሔር ሁሉን ፈጥሮ መልካም እንደሆነ አየ፣ መልካምም ነው ይላል። ስለዚህ እግዚአብሔር የፈጠረው ሁሉ ምንድን ነው? መልካም ነው። ራሱ እኮ ክፋትን እንደፈጠረ ይናገር የለ እንዴ? አሁን ክፋት የሚለው ምንድን ነው? እሱ እያልኩ እኮ ነው። ክፋት ማለት የሞራል ክፋት። የሞራል ክፋት ከሆነ አልፈጠርም እግዚአብሔር። ነገር ግን ክፋት የሚባለው እንዴት ይተረጎማል? የእግዚአብሔር ቅጣቱ እሱ ለምሳሌ ሞት ኢሳያስን ነው አንተ ልታነሳ የፈለግከው ይመስለኛል። ክፋት ማለት አዳምጠኝ። ክፋት ማለት ለምሳሌ ሞት፣ ጨለማ፣ ተፈጥሯዊ መቅሰፍቶች ቢመጡብህ ክፋት ብለህ ነው የምትለው አይደለ? እንደዚህ ደረሰብኝ ነው የምትለው አይደለ? እነኚህ ፍርዶች ናቸው፣ ፍርድ ናቸው። እነኛ በጥፋት የሚመጡ ናቸው እንጂ የሞራል ኢሞራሊቲን እግዚአብሔር አልፈጠረም። ኢሞራሊቲነትን አልፈጠረም። ፍርድን፣ ቅጣትን ከዛ በኋላ የሚመጡትን ግን እነሱን ክፋት ተብሎ ሊነገር ይችላል። ክፋት ከአንተ አንጻር ስለሆነ ክፋት ያልከው ከዛ በፊት ደግሞ ፍርዱ እያልኩ ነው። ከብዙ ጊዜ በፊት እዚህ ፍርድ የተጻፉ አንዳንድ ሰዎች ሾልከው ገብቷል። እግዚአብሔር ብርሃን ጀነራል፣ እግዚአብሔር ብርሃን ስለሆነ የብርሃን ተቃራኒ ምንድን ነው? አሁን ሰዎች በነፃ ፈቃዳቸው የሚሰሩ ሰዎች ራሳቸው የሚፈጥሩት ሰዎች በራሳቸው አሁን ብርሃን ባለበት ጨለማ ይኖራል አይኖርማ? ተቃራኒ ነገር ነው እሱ እያወራ ያለው። እሱ ላይ ብርሃን እግዚአብሔር ብርሃን ይላል። እግዚአብሔር ብርሃን ይላል መጽሐፍ ቅዱስ። እግዚአብሔር ኢሳያስ ላይ እናንተ የምትሉት ደግሞ ስለሰራው ነገር ነው እያወራ ያለው። ብርሃንን ሰራው፣ ጨለማ እንደዛ አይደለም እኮ ደህንነትን እሰራለሁ፣ ክፉንም እፈጥራለሁ። እነዚሁን ሁሉ ፈጠረ ሲል ከዛ አንጻር እግዚአብሔር እኔ ነኝ ሲል ቆይ እንትን አትበል። ቆይ እንደሱ አይደለም። ይህን ጥቅስ የምረዳው እኔ የፈጣሪን ኃይል የፈጣሪን ሁሉንም ነገር የመፍጠር ችሎታውን እንጂ ፈጣሪ ክፉ ነው ክፉ ነገርን ፈጥሯል የሚል ኮንሰፕት የለኝም። በይታይም እንደዛ አይደለም። ክፋት ምንድን ነው እሱ? ክፋት ምንድን ነው እሱ? ክፋት ምንድን ነው እሱ? ክፋት ነው። ምንድን ነው ክፋት? በጥቅሱ መሰረት ነው። አንተ ራስህ ክፋትን ዲፋይን አድርገው። ብዙ አይነት ክፋት አለ። ለምሳሌ እርዝኩዊክ ክፋት ነው ለሰው ልጅ። እንደገና ላንድ ስላይድ ክፋት ነው። ድርቅ በራሱ ክፋት ማለት መከራን የሚያደርስ ነገር ማለት። ቅጣት በራሱ ክፋት ነው። ለምሳሌ ክፋትን ባሳየ እንደ ቴዎሎጂ ሰዶምና ጎመራ የተቀጡበት ሰዎቹ እሳቱ ክፋት ነው። በኖህ ጊዜ የሰመጡት ሰዎች ክፋት ነው። ለሰው ልጅ ክፋት ነው። ክፋት ማለት የሰላም ተቃራኒ ማለት ነው። የደህንነት ተቃራኒ የሆነ ነገር ሁሉ ክፋት ነው። ስለዚህ ክፋትን እፈጥራለሁ ሲል ቅጣቱን ነው። እሱ ችግር የለውም፣ ጥያቄ አልፈጠረብኝም። ግን በእኔ ቻሌንጅ አሁን አስቀድሞ ስለመፍጠርና አለመፍጠር በሚለው ነገር ላይ ያመጣሁልህ ያለ ክፋትን ቅድም ምን ብያለሁኝ? ክፋትን እኮ ቅድም የሞራልን ከሆነ ኃጢአት ጋር አያይዘው ከሆነ አልፈጠረም እግዚአብሔር። ነገር ግን ከቅጣት አንጻር ሜቢ ተርጉማው ከሆነ እግዚአብሔር የፈጠራቸው ነገሮች ሁሉ መልካም ናቸው። አላግባብ ከተደረጉ ግን ምን ይሆናሉ? ጎጂ ይሆናሉ፣ ክፋት ይሆኑብሃልም ማለት ነው። ዝናብ የተፈጠረው ለመልካምነት ነው፣ ሰብልን እንዲያለመልም ነው። ዝናብን ፈጥሮታል። አዳም ድርቅም አልከው ዝናብም አልከው፣ ዝናብን የፈጠረው እግዚአብሔር ለመልካም ነው። ነገር ግን በጥፋት ምክንያት ዝናብ ሊሆንብህ ይችላል፣ ክፋት ሊሆንብህ ይችላል። ፀሐይ የተፈጠረው ለመልካምነት ነው። እግዚአብሔር ነው የፈጠረው ፀሐይ ለመልካም። ነገር ግን ቅጣት ሊመጣብህና ድርቅ ሊሆን ይችላል። ያን ክፋት ብለህ ልትለው ትችላለህ። ነገር ግን እሱ እግዚአብሔር የፈጠረው ምንድነው? መልካም ነው። ኖ አይደለም።
ሐሳቤን እንዲተረዳኝ እንዲገባኝ ማለት ነው። ክፉዎችን ለክፉ ቀን እንደፈጠረ የሚናገሩ የመጽሐፍ ቅዱስ ጥቅሶች አሉ አስቀድሞ ማለት ነው። ምሳሌ 16:4 ማንሳት እንችላለን። በዚህ ቋጩት በቃ ዛሬ ክፋት ማለት ጠይቀውን ጥቅስ ለምን አታስረዱኝም? አይ 10 ሰከንድ ብራዘር 10 ደቂቃ ታቆይናለህ እንዴ? ብራዘር ምናልባት አስረዱኝ። ይብቃ ለዛሬ ይበቃል። ፈይሰል ብዙ መልስ አግኝተሃል ይመስለኛል። ሌላ ቀን ደግሞ መተህ ትጠይቃለህ። እሱም ራሱ ደግሞ ክፉዎችን ነው የሚለው እንጂ ክፉዎችን ነው ራሱ ሲጀመር ነው። ምንም ጥያቄ ያስነሳ ክፉዎች አው ለክፉ ቀን የተፈጠሩት ክፋታቸውን ነው እየገለጸ ያለው። ስለ መልካም ሰዎች አይደለም የሚናገረውና እሱ ጥያቄ የሚያስነሳ አይደል። ሌላ ጊዜ ትጠይቃለህ፣ ይመለስልሃል። ችግር የለም። የክፉዎች መጨረሻ ምን እንደሆነ ስለሚታወቅ ማለት ነው። እና ስፔሲፋይ ስለተደረገ እዚህ ላይ ብዙ ጥያቄ የሚያስነሳ አይመስለኝም። ለማንኛውም ቅድም ሲናገር የነበራቸው አንዳንድ ክፍሎችም ሲኦል ምናምን ሲል የነበረ መጽሐፍ ቅዱስ ላይ ሲኦልንም በሁለት ስለሚተፋት ይሄ መቃብሩንም ሲኦል ስለሚለው ከዛ አንጻርም የሚፈታ አለ። ከዛ አንጻርም አንደርስታንድ የምናደርጋቸው ነገሮች አሉ። እሱ ነው። ገሃነም አልተገለጠችም ገና የመጨረሻ ፍርድ የሚደረግበት። ስለዚህ እሱም ስላለ ከዛ አንጻር ማየት ያስፈልጋል። ክፋትን ፈጥር ያለው የሚለው ክፋት የሚባል የተፈጠረ ኦብጀክት ወይም ማንነት ያለው ነገር የለም። ክፋት የሚባል ከሰዎች አንጻር ነው። ሰዎች ላይ ከሚያመጣው ውጤት አንጻር ሰዎች ክፋት ስለሚሉት ከዛ አንጻር ነው። እና እግዚአብሔር ምንድነው እያለ ክፋትን እፈጥራለሁ ሲል መጥፎ ነገር አመጣብሃለሁ ነው። ካልታዘዝክ፣ ለእግዚአብሔር ሕግና መንገድ ካልታዘዝክ ለመልካም የተፈጠሩ ነገሮች ለአንተ ክፉ ሊሆኑብህ ይችላሉ። ለምሳሌ ውሃ ለሰው ልጅ ወሳኝ ነገር ነው አይደለ? በኃጢአት ምክንያት ውሃ ሊያጠፋ ይችላል ማለት ነው። ስለዚህ የዛኔ ክፉ ትሏለው። ባይ ዲፎልት ውሃ በራሱ ክፉ አይደለም። ሙቀትም ደግሞ ያው ከፀሐይ የሚገኝ ነገር ነውና ባይ ዲፎልት ክፋትን እፈጥራለሁ ሲል ነው አይደለም። ቋንቋው ነው እሱ ቋንቋው ነው። ክፋትን እፈጥራለሁ ሲባል ክፋት የሚባል የሆነ አካል ያለው ምናምን የሚፈጠር ኖሮ ሳይሆን እንደዛ ሳይሆን ክፉ ነገር አመጣብሃለሁ ነው። በአጠቃላይ ከእግዚአብሔር ሐሳብና ዓላማ ከወጣ በክፉ ነገር ትቀጣለህ ነው እንጂ ክፉ የሚባል እስኪ ያ ክፉ ነገር የምንቀጣበት ክፉ ነገር ምንድነው? እሺ አሁን ስለተኛ ምንድነው ስለመሸ አሁን እኔ እሱ ከሰጠው በላይ ድጋሚ ሊሰጥ ስለማልችል እኔ አጠቃላይ ራፓፕ እያደረኩት ነው። እዚህ ያለው እንዲገባኝ ነው። ለምሳሌ እግዚአብሔር የሚፈጥረው ነገር መቅጫ ወይ ቅጣት ከሆነ እግዚአብሔር ምንም የሚፈጥረው ክፉ ነገር የለም። እግዚአብሔር ሁሉን የፈጠረው መልካም ነገር ብቻ ነው። ከሰዎች ኃጢአት ሰዎች ላይ በሚያስፈጠረው ራሱ የተናገረው ስማ እግዚአብሔር የፈጠረው ሁሉ ነገር መልካም ነው። ከሰዎች አንጻር ወይም ከሚያመጣው ውጤት አንጻር ክፋት ተብሏል ማለት ነው። እነዛ ነገሮች ለመልካም የተፈጠሩ ለምሳሌ እየነገርኩ እኮ ነው። ውሃን ይፈጥራል እግዚአብሔር ለመልካም ነው የፈጠረው። ግን ውሃ ፍለድ ሆኖ ሲያጠፋ ያ ክፋት ይባላል ማለት ነው። አይ ሰዎች ላይ ከሚያመጣው ተጽዕኖ አንጻር ከዛ አንጻር እግዚአብሔር የፈጠረው ክፋት ሆኖ ይመጣል ማለት ነው። ውሃ ፍለድ ሆኖ ሲመጣ አድርገህ ተረዳውና በብረት አስረዳውብኝ። ብረት ቢዝጋው ለምሳሌ ብረት ቢዝግ እንዴት ነው የምትለው? አሁን ብረትን ዝገቱ ይበላዋል አይደለ? ዝገት ብረትን ይበላዋል አይደለ? እሺ ዝገት በራሱ ግን የሚኖር ፍጡር አይደለም። ዝገት በራሱ ግን የሚኖር ፍጡር አይደለም። የብረቱ ባህሪ ወይ ደግሞ እንትኑ ሲበላሽ ነው ወደ ዝገትነት የሚቀየረው። ስለዚህ ክፋት የሚባለው ከእግዚአብሔር ጋር ስለመፍጠር ነው። ብራዘር አልተፈጠረም እያልን ነው እኮ። አሁን ጨለማ የሚባል የተፈጠረ ነገር የለም። ጨለማ የመጣው ብርሃን ባለመኖሩ ነው። ብርሃን ሳይኖር ሲቀር ጨለማ ይመጣል። ልክ እንደዛ ሁሉ ክፋትም የሚመጣው እንዴት ነው? ሰዎች ነፃ ፈቃዳቸው ተፈጥሮ ክሬት የሚያደርጉት ነገር እንጂ የሚያመጡት ኮንሲኩዌንስ እንጂ የተፈጠረ ነገር በራሱ ያለ ነገር አይደለም። ኦኬ ሎጂካሊ ራሱ ሲምፕል ነው። እዛኛው ክፍል ላይ ፈጠረ የሚለው ደግሞ የተነገረው ከእንደዚህ አንግል አይደለም፣ ከስነ ቋንቋ አንጻር ተብሎ ተነገረ። ያቀጣቱን ነው ሰዎችን አሁን ድርቅ ምናምን ያልካቸው እግዚአብሔር ደግሞ ህዝብን ለመልካም ነው የሚቀጣው ይላል። ለመልካም ነው የሚቀጣው እንጂ ለመጉዳት አንተ አባት ልጁን እንደሚቀጣው ማለት ነው። ከሚችለው በላይ እንትን አያደርገውም። ስለዚህ እዛ ክፍል ላይ ያለው ስለ ቅጣት ነው። በአጠቃላይ ግን ኢንጀነራሊ የክፋት የተፈጠረ ነገር እንዳልሆነ ከተግባባ ነገሩ ያልቃል ማለት ነው። በአጭሩ ለመጨረስ ወይም ደክሞታል እና ከኛ አንጻርም ነው ያው ክፋት የሚባሉት እንጂ ከሚያመጣው ተጽዕኖ አንጻር ክፋት የሚባለው እንጂ ባይ ዲፎልት ክፋት ሆኖ አይደለም እያለን ያለ ነው። እሺ እፎ ይቀጥል በቃ
አይ ቲንክ በቃ ክፋትን የሞራል ክፋት እንትንና መለየት አለብን ያልኩ ለዚህ ነው። ክፋት ስትል ምንድን ነው? ከሞራል አንጻር ከሆነ እግዚአብሔር አልፈጠረም። የፈጠረው ነገር ሁሉ መልካም ስለሆነ ማለት ነው። ግን ከአንድ አንጻር እኔ ቃልም ብገለው ክፉ ነገር ነው። ምን ነው በወገው ችግር የለው። ቀጥል። እሺ ታዲያ እኔን ማን የፈጠረኝ? ስለዚህ አንተ ክፉ ሆናል ማለት ነው። ይህንን ክፋትህን ግን ቆይ ይህን ክፋትህን ከማን እንደወሰድከው ታውቃለህ? ከሴጣን የወሰድከው። ከሴጣን ነው የወሰድከው። ከዛ ብገለው ባልከው ኤግዛምፕል ልስጥ። አዳም አንተ ቃልን ብገለው ኢሞራል ነው ያደረግከው። ክፉ ነገር አደረግክ። በአሰቃቂ ሁኔታ ገደልከው። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ። እሱ በመጀመሪያ ሐሰተኛ የሐሰት አባት ነው፣ በእውነት አልቆመም፣ ነፍሰ ገዳይ ነው ይለዋል። ልጅ የአባቱን ስራ ያደርጋል። አባትየው ውሸታም ነው፣ ነፍሰ ገዳይ ነው። አንተም የአባትህን የዲያብሎስን ስራ አደረግ፣ ሰው ገደልክ። ይህንን ከማን ወረስክ ማለት ነው? ከዲያብሎስ ወሰድክ። ከዲያብሎስ ወሰድክ። ውሸትና መግደል የማን ስራ ነው? የዲያብሎስ ነው። ኢሞራሊቲ ማለት ነው። ዲያብሎስን ግን የፈጠረው ሴጣንን የፈጠረው እግዚአብሔር ነው። እንዴት እኔ እገላለሁ? እግዚአብሔር ነው የፈጠረው። ህይወትን እሰጣለሁ ይሌለ እንደ እግዚአብሔር። ያ ግን አዳምጣ። ያንን ግን በደንብ አስተውል። ያንን ዲያብሎስን ልጄ አባቴ ብለኸው የእሱን ተግባር አደረግክ ማለት ነው። ኢሞራሊቲውን ኢሞራሊቲ የሞራል እንትንን መጥፎነትን ተማን የወሰድከው? ከአባት ከዲያብሎስ የወሰድከው ማለት ነው። ዲያብሎስን ግን ከዲያብሎስ ሳልወስድ ራሴ ዲያብሎስ ላይ የምንጠልጥላል። አይ በቃል በቃ እኔ አሁን ቃል እንድገልብኝ አልፈልግም። ቃልንተው አጠራሩ ራሱ አይተዋል። ኧረ ተው ይበቃል። አሁን ቃልም ብፈነክተው ኧረ ተው እንዳገለው ብፈነክተው አለ ወደ ይዞኛል። ምን ያህል ነው የምጠለው? ብፈነክተው ክፉ ነኝ አይደሉ? አንተ ነው የፈጠርከው። ስለፈጠርከው እኮ ነው ክፋቱ ክሬት አድርጎ ክፉ ነኝ አይደሉም። እግዚአብሔር መልካም የፈጠረው እኔን እንድትፈነከተኝ እንድትገድለኝ ሳያዝ አንተ ፈጠርከው። አየህ፣ እግዚአብሔር ሳይሆን አንተ። ለምን? ከእግዚአብሔር መንገድ መውጣት ነው ክፋት የሚያመጣው እንጂ ክፋት በራሱ ክሬት የተደረገ ነገር አይደለም እያለ ነው። ሰው ግን ከእግዚአብሔር መንገድ ሲወጣ እኔ ያልገባኝን ነው የምጠይቀው። እኔ ከምጠይቀው አንጻር አንተን ፈጠረህ ማለት ግን ክፋቱን ፈጠረው ማለት አይደለም። ያንን ሼር ያደረግከው አንተ ከልብህ ክፋት አወጣህ ራስህ። እግዚአብሔር አድርግ ብሎህ አይደለም። ቃል እኮ አልፈነከተህም። ከሴጣን ከአባትህ ሼር አደረግ። ሴጣን ደግሞ በራሱ መጥፎና ክፉ ነው ይላል። ፈነክቶ ክፉ ነኝ። ስለዚህ እኔን የፈጠረኝ ማን ነው? እግዚአብሔር ነው የፈጠረ። አንተን ግን በመፍጠሩ መልካም ነው የፈጠረው። ምግብ አንቆ ይገል የለ እንዲማ ምግብ እኮ አንቆ ይገላል እኮ ካላወቅበት። ይበቃችኋል እናንተ። 7 ሰዓት ሆነ እኮ በቃ። እኔም አስቡ እንጂ ሰላም ደረ ልተኛበት። በጣም ከተዘጋ በኋላ ኮፒሊንክ አንዴ ፋይሳል አንዴ ከተዘጋ በኋላ ኮፒሊንኩ በጣም ይደረግ። ቅድም እንዳያችሁት ላሳያችሁ ምን አይነት ጽሁፍ ሲመጣ እንደነበረ ቀጥታ እንዳለ አካውንት የሪፖርት ነው። የሪፖርት ማለት በኢየሱስም እንዳለ ማለት ነው። ላይፍ እንዳለ ሪስትሪክትድ ነው እንዳለ ማለት ነው። ይኸው ተመልከቱ። ሄት ስፒች ኤንድ ሄትፉል ቢሄቪየር እየተባለ ቪዲዮ አላስነሱብህ። ክርስቲያንን አስወጣው በል፣ ከገስት ላይ ቤላን አስወጣት በል፣ አርዲን አስወጣው በል፣ ቆስጠንጢኖስ ላይ ይኸው ሰጡት ማሉ። የኔ በእነኚህ ሁሉ ምክንያት ሰጥቶኛል። ደግሞ
እኔ ትላንት የለቀኩት ቪዲዮ ሌላ ቪዲዮ አካውንት ሬስትሪክትድ እንዳለ መዝሙሩን ለመልቀቅ ጀመርኩ። ልንገርህ እኔ ያ ሰውዬ ነው እንጂ እኔንም ያወርደኝ ነበረ። በጣም ኮመንት ላይ እየነገሩኝ ነበር እኮ ክርስቲያን ባይዘው ምንም አይሰማም ነበር። ከስር እየጻፍኩለት ሜንሽን እያረኩ አትሰማም ሸኙት እኮ ከአንዳንድ ቤላማ ስትገባ በቃ የሚገርም አስወጣት ይለኛል። ምን አሁን መጣብኝ። እሷ ልክ ስገባ ይመጣብኛል። ተጠብጥቦባታል ማለት ነው። ምን እንደሚደረግ ታውቃለህ? ከዛ ወዲያ አይዶን ነው ሌላ ሀገር ላይ ማንም ሀገር ላይ እንዳይታይ ነው የሚያስደርጉት። የሚመጣብኝ እንደዛ ነው። ላይቡ እንዳይታይ ወደ ሌላ ሀገር እንዳይታይ ኢንተር ካረጉብህ በቃ ይዘጋል። እንዲሁም ኤኒሃው ግን በጣም የሚያሳዝነው ምናልባት ከሰሙ በጣም የሚያሳዝኑ ሰዎች ናቸው። ትናንትና መጥተው ረብሸው ያው ገብተው ገባን ለማለት ገብተው ረብሸው ወጡ። ምንም ጥቅም ያለው ገባን ለማለት ማለት ነው። እና ውይይት የሚፈልግ ሰው እንደዛ አይደለም። ቢያንስ አንተ ቤት መጥቶ ቡሊ እያደረገ በጣም ሀርሽ ሆነው እንደዚህ ቡሊ እያደረጉ ሰውን ለመወያየት ወይም ለመነጋገር አይደለም። በዛ ነው ያልክ ብቻ ገብተናል ይኸው ብለው እዛ አካባቢ የተነሳባቸውን ጫናና ጥያቄ ረገብ ለማድረግ ሄደን ነበር። ይኸው አይወያይም የሚለውን ፖለቲካ ለመስራት ነው በጠቅላላ ሰሞኑን ሲያደርጉ የነበሩትና እስልምና ፖለቲካ መሆኑን በደንብ ተገንዝበናል። ሰሞኑን አይታችሁ ከሆነ ፖለቲካ እየዞሩ ሁሉ ቦታ ፖለቲካ ይሰራሉ። ዮሐድ ጋር መጥተው ነበረ በፊት ሌሊት እኔና ርዲ ከፍተን እናንተ ተኝታችሁ ነበረ። አይ ቲንክ እዛ መጥተው ነበረ። እዛ ፖለቲካ ለመስራት አልተመቻቸውም። ከዛ ዮሐድ ጋር ከዛ ደግሞ አንተ ጋር መጡና በጣም ፖለቲካ የሚሰሩት ደግሞ ለመወያየት ሳይሆን ያው እንደምታዩት መጥቶ ለመበጥበጥ ምናምን ለመሄድ ነው እና በጣም ያሳዝናል። እና ይሄን ያደረጉ ኡስታዞች አሁን ደግሞ በሪፖርት እንትን ለማዘጋት እየሞከሩ ነው። ስለዚህ የኛ ልጆች በተሻላችሁ አቅም ሪፖርት የበዛበትን ቤት ኮፒ ሊንክ እያደረጋችሁ እንትን በሉት። በዛም መንገድ ቤትም መንገድ ለማስቆም ነው እነሱ የሚፈልጉት ማለት ነው። በብዙ መንገድ በዓላማ ነው የሚሰሩት። ሰልጥነው ነው የሚመጡት። ትናንት አይታችሁ ከሆነ በጣም ዩኒፎርም ነበሩ። ከታች የሆነ ሰራዊት አለ በኮመንት የሚጽፍ የሚሳደብ የሚያጥላላ፣ እንደገና ደግሞ ገስት ላይ ገብቶ ደግሞ ተመሳሳይ ነገር የሚያደርጋለ እና ሁሉም አንድ አይነት ቋንቋ ነበር የሚናገሩት እና በጣም ጣጥንተው ዩኒፎርም ሆነው ነው የመጡት። ኤቭሪዌር ሲሄዱ ደግሞ ተመሳሳይ ነገር ነው የሚያደርጉት እና እንዲህ እያደረጉ እነሱ ለክፋት ነው እንደዚህ የሚያደርጉት እያደረጉ፣ የኛ ልጆች ደግሞ ለመልካም ነገር ኮፒ ሊንክ እያደረጋችሁ እንትኑን ምንድነው ሪስትሪክሽን ያለባቸውን ቤቶችን አስፈቷቸው፣ አስለቅቁ። ቪዲዮዎችም እየወረዱ ስለሆነ ማለት ነው እና የኛም የማይታይልን ሰዎች ስላለን እንደዛ ምናምን አድርጉ። ከዛ በተረፈ ፎይ ያው እንግዲህ ምናልባት ምን እንዳደረስክባቸው እነሱ ነው የሚያውቁት ይመስለኛል። የሆኑ የተጎዱት ነገር አለ ይመስለኛል እና ከዛ አንጻር በጣም አይን ውስጥ አስገብተውሃል እና ከዚህ አይን ውስጥ እንዲያወጣ መቼም እንጸልያለን። እነሱ አይን ውስጥ መግባት ከባድ ነው ማለት በጣም አድመኞች ስለሆኑ አምላካቸውም አድመኛ ስለሆነ አድሙም ስለሚላቸው ቁርአን በግልጽ ስለተቀመጠ ሲያድሙ በጣም አደገኞች ናቸው። መተባበር አለውም ለክፋት ነው የሚተባበሩት። ለመልካም ነገር አይተባበሩም። መልካም ነገር ለመስራት አይደለም ክፋት ለመስራት በጣም ይተባበራሉ። ከላይ እስከታች ከትልቅ እስከ ደቂቅ በጠቅላላ ነው የሚተባበሩት። ስለዚህ የኛ ልጆች በጣም በዚህ ጊዜ በብዙ ነገር ልንረባረብ ይገባል። ኮፒ ሊንክ በማድረግ ቪዲዮ በመስራት ሌሎችም ነገር በማድረግ መረባረብ መቻል አለብን። የአመጣጣቸው ጎርፍ በሚመስል መልኩ በጣም ለክፋት አቆንቁኖ ስለመጡ ማለት ነው እና የትላንትን ያየነው ይሄን ነው እና ይሄን ለመናገር ነው። አመሰግናለሁ። ፎይ ወደ አካውንቱ ላይ ቀጥታ እንዲገቡ ነገራቸው ቢኒ። በቃ ቀጥታ ወደ አካውንቱ ገብታችሁ ቢያንስ ኮስት ያሳያቸው። ምናልባት እዚህ ውስጥ 1200 ሰዎች አሉ። ቤላንም ኮፒ ሊንክ አድርጉለት፣ ለዴቭም አድርጉለት፣ ለፎይም ለሁሉም። እሺ በጣም ኢምፖርታንት የሆነ ነገር ነው አሁን ማሳያችሁ። ልክ ከእንትን ከወጣችሁ በኋላ ወይም ቀጥታ ወደዚህ ወደ ላይቭ መግባት ትችላላችሁ። ልክ እንደዚህ ተመልከቱ። ፎሎ ያላደረጋችሁ ሰዎች ይችን ምልክት ነው የምትነኩት። ከዛም በኋላ ወደ አካውንቱ ላይ ትገባላችሁ ቀጥታ ማለት ነው።
ወደ አካውንቱ ላይ ከገባችሁ በኋላ ኦኬ እሺ፣ ልክ ወደ አካውንቱ ላይ ከገባችሁ በኋላ እቺ የቀስቷ ምልክት ትታያችኋለች። እሷን ትነካላችሁ። ከዛ ኮፒ ሊንክ የመጀመሪያዋን ሰማያዋን እቺን ስንት ጊዜ ማድረግ ነው? ከ100 እስከ 200 ጊዜ ማድረግ ደጋግሞ። ለምሳሌ እኔ አሁን ስንት ያረኩኝ? 3 ያረኩኝ። ቀስቷን መንካት ኮፒ ሊንክ ላይ እንትንም ያላችሁ ክሊከር ያላችሁ አውቶ ክሊከርም ያላችሁ በዚህ መቀጠል ትችላላችሁ። በጣም ኢዚ ነው። አዲስ የለቀቀውን ቪዲዮ ስላለ ገብታችሁ ደግሞ ይህንን እንትን ማድረግ አለባችሁ። ላይክ እና ሙሉ ቪዲዮን መጨረስ አለባችሁ። በዛ መልኩ እንቀጥላለን ማለት ነው። ይህንን ካደረጋችሁ ምንም የሚመጣ ነገር የለም። ምንም ናቲንግ ምንም። ስለዚህ በዚህ መልኩ እንቀጥል። የእናንተ ህብረት ያስፈልገናል። በጣም ወሳኝ ቪዲዮ ነው ዛሬ የተለቀቀልን። ሼር በማድረግ ደግሞ ለሚገባቸው ሰዎች አድርሱላቸው። ምክንያቱም የተፈራው የሚደረግበት ምክንያት ለዚህ እንደሆነ እናውቃለን። አሁን ያለው ሲቹዌሽን ከቨር ለማድረግ ኡስታዞቹ ግር ብለው የሚመጡት የትላንቶቹ ያደረጉትን አይተናል። ዛሬ ደግሞ ቁጭ ብዬ ነው ስታዘብ የነበረው። እፎይ ሙሉ መደዳ የገባው ሰው እንዳለ ሲሳደብ ነበር ሙሉ። እኔ በጣም ነው የገረመኝ። እናት እንደዚህ ትሁን እንዲህ እኔ ብቻ ገርሞኛል በጣም። ነገ የምናየው ሪከርድ እኔ እንጃ የስድብ እንዴ። ዛሬ ደግሞ ምዕመኖቻቸውን ላኩ እንዲ ያልኩኝ እኮ ደነገጥኩኝ እኮ። በስድብ እንዲ ይለያል ብቻ የዛሬው ሪፖርቱም ሁሉም ይለያል። ግን እናንተ ደግሞ አደገኛ ነው። ቦምብ መልስ ነበረ የሆነ ቪዲዮ ስንቴ እንዳየሁት ጌታ በሚገባበት ሰዓት ላይ ቲክቶክ አይከኗ እሷ ሬስትሪክሽን ታስለቀቃለች። ብዙ ሰው ጌም የሚጫወቱ ሰዎች እንደዛ ሲሉ ስለሰማሁ ነው። እንኳን ልምድ የለኝም። እሷን ዝም ብላችሁ ስጡ። ላይቭ ላይ በሚኮንበት ሰዓት ላይ ሬስትሪክሽኑን ለማስነሳት ጊፍት ምናምን ሲኖር ያስነሳዋል። እና እንደዛ ያው ላይክ አለው ብሎ ስለሚያስብ ይነሳል። ብዙ ሰው ይከተለዋል ብሎ ስለሚያስብ በላይክ ማለት ነው። እሷን ቲክቶክ ይሄ ቲክቶክ አለም ሲቀጥልም ይሄ የኮፒ ሊንክ ላይፍ ሲገባ በደንብ ኮፒ ሊንክ ማለት ነው። ላይክ ብቻ ሳይሆን ኮፒ ሊንክ በደንብ ሪፖስት ብታደርጉት እዚሁ ላይፉ ላይ ያለ ማለት ነው እስኪጨርስ ድረስ። እርሱ ደግሞ ሞር ሪስትሪክሽን እንደሰጠው ያደርገዋል። ከዛ ደግሞ ሲጨርስ ላይፍ ከመግባቱ በፊት ደግሞ አካውንቱን በደንብ ኮፒ ሊንክ አድርጉ። ምክንያቱም ለእኔ ራሱ ሰጠኝ ከዛ አንጻር ስለሆነ ማለት ነው መግባት አልቻልኩም ነበር። እና እንደዛ አድርጉ ፕሊስ ሁላችሁም ይዛላችሁ። አሁን 1000 ምናምን ሰዎች ማለት ነው። እና ይህን ተባበሩ ለማለት ነው። ኦልራይት አክቹዋሊ ኡስታዞቻቸው ተመተዋል ይመስለኛል። ያ ባይዘ እነሱ በጮሁ ቁጥር እንጠቀማለን እኛ እንጠቀማለን እንጂ አንጎዳ። እንመታቸዋለን፣ ይመታሉ። ዛሬ የገቡት እንዳለ አይታችኋላል። እንዳለ ስድብ። እኔ ነገ ሪከርድ እኔም ለማየት ቸኩያለሁ። ቆስጤ እንዳለው ነገ ሪከርዶችን እናያለን። አይታችኋል ምን ያህል ሲሳደቡ እንደሆነ። ከዛ ምን ይላሉ? እኛ እንሳደብም። እፎይ ተሳዳቢ ነው። እባካችሁ ተውን እያልን እየለመን በቤታችን መጥተው አሳያለሁ፣ አንተ እንደዚህ አንቺ እንደዚህ ምናምን። እኔ እኮ ትናንትና አንቺ እያሉ ሲጠሩኝ አልገባኝም ነበረ። ቢኒ አይተዋል። እፎይ ሸወደን፣ ፂሙን ከንፈሩን ሊፕስቲክ ተቀብቶ ምናምን እያሉ አይዘዌ ቅድም አልተሰማም። ቦስ የከፈታችሁት ቪዲዮ አልተሰማም። ከስር ላለ ሰው አይሰማም ነበር ምንም። ሸወድን ምናምን እያሉ ነው። እፎይ ሸወደን ላክልኝ እና እፎይ ሸወደን ፎቶ እነዚህ ነበረ። ፂሙን ሊፕስ ከንፈሩን ተቀብቶ ነው እንዴ? ወንዶቹ ለካ እንደ ነቢያቸው በወንድ ይሻፍዳሉ መሰለኝ። እኔ በፂም አልባ ሰው ነበር ማውቀው። ጭራሽ ፂም ባለውም ሰው አስበዋል። እናንተ ሆን አስበዋል። በጣም ከባድ ናቸው ለካ። ወደው አይደለም እንደዚህ ላደርግህ እያሉ የብልግና የሚናገሩ ለካ የምራቸውን ከባድ ናቸው እነዚህ ሰዎች። ልክ ያላሉ
ሸውጃቸው ነበረ። የማንም ፎቶ ነው ያመጡት? ወይ ምናልባት ራሱን ሳያስበው ተገልጦ ይሆን እንዴ? እንትና ነው እንጂ የጀለስ ነው እንጂ የአንደኛው ጀለስ ነው። የአንደኛው ጀለስ ፎቶ ነው ብሎ የኛ ልጆች ለጥፈው ናቸው። ቀጥል ሱናኒ በመጃ 3496 ክፈተው ቆስጤ 3496 ኢብን መጃ ላይ እሺ ኢብን መጃ ቁጭ ብለው ከንፈሩን ሸውዶናል ምናምን ነገር እያሉ የኔን ከንፈር ምን አሾፋቸው? የዝንብ ጭራ የምታክል ፂሜ የሌላቸው ፂሜን አያዩም እንዴ? ከንፈሬን ከሚያዩ ኡስታዝ እኔን ከንፈር ምን አባት ያደርግለታል? ከንፈሩ ሸውዶናል እስከዛሬ ድረስ። ምን ማለት ነው? ከንፈር ማየታቸው ራሱ ገርሞኛል። በኢየሱስ አክቹሊ እዚህ ጥያቄ ስታነሳ ነበረ። አንድ ነገር እኮ አለ አይደል? አስ አፖሎጂስቲክ እዚህ ጋር ተከትለዋቸው ለመጡ መምህሮቻቸው ምንም ኬርም እንደሌላቸው ነው ያየሁት። ቢኮዝ የእፎይ ከንፈር የእፎይ መልክ ለእስልምና ምን ነው ማለት ምንም ቢሆንስ፣ እዚህ ጋር ግን እኔን ተውኝ ቶፒክ ላይ አውሩኝ እያለ እየጠየቀ ነው የነበረው ጥያቄ አለ። አንድ እንኳን ለማንሳት አለመሞከራቸውና የእፎይን ፎቶ ለጥፎ ማውራታቸው ማንነታቸውን በደንብ የሚያሳይ ነው። ኦፍኮርስ ቅድም የተናገርከው ነገር አለ። ጥሩ ቅልብ ያላቸው ሰዎች አሉ። እነዛ ሰዎች በደንብ ተምረውበታል ብዬ አምናለሁ በእርግጠኝነት። ብዙ ሰውም አናግሮኛል በውስጥ እና ያሳዝናል። ብቻ ማንነታቸውን ግን ይሁ እችን አዲስ አንድ አንብቧት እና ነብያቸው ላይ አፕላይ እናርጋት። አንብበው ሚዩት ነው። እሺ ይቅርታ። ሱናን ኢብን መጃ 3496 ላይ የሚገኘው ሀዲስ በጃቢር እንደተዘገበው አይ ሄርድ ዘ ሜሴንጀር ኦፍ አላህ ሴይንግ ያላ መልእክተኛ እንዲህ ሲሉ ሰምቻለሁ። ዩ ሹድ ዩዝ አንቲሞኒ ዌን ዩ ጎ ቱ ስሊፕ ፎር ኢት ኢምፕሩቭስ ዘ አይሳይትስ ኤንድ ሜክስ ዘ ሄር አይላሽ ግሮ ብሎ ይላል። ቅንድብን ማበጠር ነው። አንቲሞኒ ምንድን ነው? ቤላ ንገሪ። ቅንድብ ይበጠራል። ሴቶች ንገሩ። ሹርባ መስራት የሚኖረው አናውቅም እኛ። መበጠር ነው ላለም ሲኳል የነበረበትን አምጣልን ቪዲዮ ካለ እንዲህ እያደረጋችሁ መኳል አለባችሁ ምናምን ብሎ ቪዲዮ የለም። ወደ ላክልህ ኮስታ እስቲ ላኪልኝ። አንቺ ራስሽ አንቺ ይዘሽዋል። ከእሱ አይተሽ እየተኳልሽ ነው ስላለ አንቲሞኒ ማለት ኩል ነው። ባይዜ ኩል ነው እንደማይኳላት ነገር ነው። እንደዛ ነው። ነብዩ ይኳል ነበረ። ነብዩ ይኳል ነበረ። ሊማ ሽቶ መቀባት የለባትም። አከፍቹም እንዳንቺ ራስሽ ከፋሽ አንቺ የሆነ ሴቭ አድርጊው ነበር እኮ ጠፋብኝ። ዋናውን ሱና እንዴት እንዲያየው ነው እያየ እንዲኳል ነው ነው ባለቤቱ ስትኳል ኮርስ ከሱ ወስዶ ሊያስተምራት እዚህ ጋር መኳል ትታ እዚህ ጋር እየተቀባች የተቸገረች እንደ ባለቤቱ ደግሞ የሚገርም እስቲ ቆይ በረንብ አጠናበታለኝ ጉዳይ ሀዲሱን ቢረሱት እንትናን ይረሱታል። ረምዝን እንዴት ይረሱታል? ፀጉሩን ተቆረጠው ከተረሱ ስኖች አንዱ ነው። ተመልከቱ። ይታያል። ሰላሙ አለይኩም። ሴፍ ፀጉሩን ተቆረጠው ለምትሉኝ እዛኩም አላሁ ኸይር ለምክራችሁ፣ ግን አልቆረጠው
እኔ ያሳደግኩት ሱና ስለሆነ ነው። የነቢያችን ሱና ደግሞ በጣም መከተል ደስ ይለኛል። ስለዚህም የነቢያችን ሱና ላይ ደግሞ ምንም ማፍርበት ነገር የለም። እንደ ሴት ፀጉር እንዴት ታሳድጋለህ የምትሉ በጣም በስታችኋል ማለት ነው። ይሄ ደግሞ አሊስሚት ይባላል። የአይን ክሁል ነው። ጭራሽ ክሁል ልትቀባ ነው ልትሉ ነው። ይሄም እንደዚህ አድርገው ማለት ነው የሚቀቡት። ነቢያችን ሱና ምን ላይ እየጨመረው ነው? ደግሞ ሁለት ይደረጋል። ለአይን በጣም ብዙ ጥቅም አለው። የአይን ሽፋሽፍትን ያሳድጋል። ለአይንም ደግሞ መድኃኒት ነው። ስለዚህ አይኹዋ የነቢያችንን ሱና እንከተል። የማንኛውም ሴሌብሪቲ መከተል ሳይሆን የነቢያችንን ሱና እንከተል። ነቢያችን ይዞ ባመጡት ደግሞ ምንም ነገር አናፍርም። አልሐምዱሊላህ። ለምክራችሁ ጀዛኩም አላሁ ኸይረ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሐቢቢ አሪፉሁ ወልአንቢያኡ ያዕሪፉነ እስመን ወነሰበን። ሲንተስሎ ነው የነበራቸው ማለት ነው። እና ሁሉ ቢሆን አይደብራቸውም እርግጠኛ ነኝ። ጸጉሩ ሹርባ ስሩትና ሁለቱ ይህን ሱና ይከተላሉ በእርግጠኝነት። ጸጉራችሁን እንግዲህ ጸጉሩን ሹርባ ከተሰራ እንደዚህ ተተኳኳለ እንግዲህ ምንድን ነው እሱ? ፂም ከሌለው ደግሞ ማሰብ ነው። ከተቀነደበ ጸጉሩን ተተኳለ፣ ጸጉሩን ሹርባ ከተሰራ ፂም ከሌለው ማሰብ ነው። በዚህ ሁሉ ፂም ውስጥ አልፎ የኔን ከንፈር ምን አባቱ አሾፈው? ኡስታዝ ሆኖ አርጊው አርግ ፖይንት ላይ እኔ ስለ ሰው ታው እንጂ። ኤኒዌይስ ደስ የሚለው ግን አብዛኞቹ ተምረውበታል። ዛሬ ቅድም የገባውን አይታችኋል አለ። ትናንት ስከታተል ነበር፣ አንድ መልስ አልተሰጠም። ሰምታችሁታል? እሱን ትናንት 4 ልጆች ነው 3 ልጆች ገብተው መሰከሩ። ምንድን ነው እሱ እያላችሁ ያላችሁ እየረበሻችሁ ያላችሁት እራሳችሁ ናችሁ ብለው የቀደሙም ታዝቦ ነበር። ትናንትም ስከታተል ነበር፣ አንድ መልስ አልተሰጠም። ራሳችሁ ናችሁ እየተሳደባችሁ ያላችሁት። አያችሁ፣ እኔ ብያችኋለሁ። እኔ ጋር ኦዲየንሴ ከክርስቲያኑ ያልተናነሰ ሙስሊም ነው። ከክርስቲያኑ ያልተናነሰ ሙስሊም ኦዲየንስ አለኝ። የፈለገ ፖለቲካ ቢሰሩ እንደማልዋሽ እውነት እንዳለኝ ያውቃሉ። ውሸት እንደማልናገር ያውቃሉ። ከሜዳ ተነስቼም ነቢያቸውን እንደማለጥፍ ያውቃሉ። ግን በቃ እለፈን ነገር ተሆነ ነው እንጂ እንዲሁ ተነስቼ እንትን እንደማለም ያውቃሉ። እና ኤኒዌይስ ግን ይመቻችሁ፣ 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 ይመቻችሁ። ፕሮሞት ያደርጉናል እንጂ እኛ ነጥብ አያስጥሉንም። ዋናው ነገር ፕሮሞት ያደርጉናል፣ ነጥብ ግን አያስጥሉንም። ተጠልዘህ ትወጣታለህ። ነጥብ እኔ ላይ ፕሮፓጋንዳ ሰራለሁ ብለህ ትመጣለህ፣ ትራገፋታለህ። ሌሎች ወንድሞቻችን ጋር የቀመሳችሁትን ዱላ እዚህ ደግሞ ተቀበራችሁበት ማለት ነው። ጸጥ አሉ አሁን። ለእኛ ግን ምን ሰጡን? ኦዲየንስ ሰጡን። ከ3000 ሰው በላይ ከነበረው ሰው ውስጥ ከ1500 በላዩ ሙስሊም ነው። ሙስሊም ነው። ወደ 1000 ምናምን በላይ ሙስሊም ቁጭ ብሎ እንዲማር ዛሬ ያደረጉ ማለት ነው። እነሱ እንደዛ በመቀበዝበዛቸው ዛሬ የገቡት ሁሉ ሲሳደቡና ሲለፋደዱ አይተው ኦኬ ራሳችንን እየገባን እየተሳደብን ፎይን ተሳዳቢ የምንለው እንዲለው ያደርጋቸዋል። ተዛዛ ሚስትህ ቴክስት በአንደኛው አካውንቷ ትጽፍልሃለች፣ ሻዳ ሊይዝ ነው ካካው ትልሃለች። አንተ ካካው ደግሞ ያው ሻዳ ያዘች ልትይዝ ነው እከሌ የምትባል እያልክ ፖለቲካን ስራ ኦልዌይስ ዝንብ ቆሻሻ ባለበት ስለማይጠፋ እንደዛ አድርጉ እናንተ። እውነትን በደንብ የለየ የተረጋጋ የሰከነ ተጸይፏቸዋል። ሰው ራሱ እስልምናው ላይ አሁን ተጸይፈዋቸዋል። የእኛዎቹ ብቻ ሳይሆኑ የራሳቸው ሰዎች እንዲጸየፏቸው አድርገናቸዋል። እንዲጸየፏቸው ኡስታዞቻቸው። ከዚህ በላይ ስኬት የለም። ከዚህ በላይ ስኬት የለም። ውሸታም፣ ወራዶች፣ ቀጣፊዎች፣ አጭበርባሪዎች መሆኑን በደንብ ማሳየት ይችለናል።
በፊት የሚሸውዱ ነበሩ፣ የሚያጭበረብሩ ነበር። አሁን በደንብ እየተረዳ ነው ሰው። ጥቂት ወይ ሲቀሩ ዘገምተኞች እና እሱ ተሰርቶበታል። ይህም ክብሩን ሁሉ ክርስቶስ ይውሰድ። በእነሱ ሩጫ፣ በእነሱ ብዛት፣ በእነሱ ጩኸት የሆነ አይደለም። ኃይልና ብርታት ጉልበት የሆነ ክርስቶስ ነው። አጋንንታዊ አስተምሮ ዞ የመጣውን መሐመድን በገሃነም እየቀጠቀጠ የሚገኘው አምላካችን ጌታችን ኢየሱስ ክርስቶስ ኃይልና ብርታት ጉልበት ይሆናል። በተሻለ እንድንሰራ እንዲያጠነክረን እንዲያበረታን ጸሎት አድርጉልን። ለዛሬ ይብቃችሁ። ውረዱ ከቤቴ። ሰላም ደሩ። ሁላችሁም በጸሎት አስቡን። ሰላም ደሩ። መልካም ደር ሁላችሁ። ጌም ብጫወትስ እኔ ከማን ጋር ልጫወት? ከማን ጋር ብጫወት ይሻላል? ጌም ለምን ከማሜ ጋር ልጫወት ትላለህ? ተጋንም እያወጣ መልስ ወደዛ እያወጣ አደሩ። Anyway, thank you so much, everyone.